የኢትዮጵያ መከላከያ ሰራዊትና የፋኖ ታጣቂዎች ባለፉት ቀናት በተካሄዱ ውጊያዎች በየፊናቸው በመቶዎች መግደላቸውን አስታወቁ። የትግራይ ክልል ሰላምና ጸጥታ ቢሮ የኢትዮጵያ መከላከያ ሰራዊት በብርጋዴር ጀነራል ምግበይ ኃይለ ላይ ያቀረበውን ክስ ተቃወመ። ጀርመን በደቡብ ሱዳን እየተባባሰ በመጣው የጸጥታ ሁኔታ ምክንያት በጁባ የሚገኝ ኤምባሲዋን በጊዜያዊነት ለመዝጋት ወሰነች። የፍልስጤም ፕሬዝዳንት መሐሙድ አባስ የሚመሩት የፋታህ ንቅናቄ የፍልስጤምን ህልውና ለመታደግ ሐማስ ስልጣን እንዲያስረክብ ጠየቁ። ዜናው በዝርዝር። የኢትዮጵያ መከላከያ ሰራዊትና የፋኖ ታጣቂዎች ባለፉት ቀናት በተካሄዱ ውጊያዎች በየፊናቸው በመቶዎች መግደላቸውን አስታወቁ። በርካታ የፋኖ ታጣቂዎችና የመከላከያ ሰራዊት አባላት መገደላቸው የተገለጸው በአማራ ክልል የተቀሰቀሰው ውጊያ ሁለተኛ ዓመቱን ሊደፍን በተቃረበበት ወቅት ነው። የኢትዮጵያ መከላከያ ሰራዊት በአማራ ክልል በሁለት ቀናት ከ300 በላይ የፋኖ ታጣቂዎች መግደሉን አስታውቋል። ጦሩ በርካታ የፋኖ አባላትን ገደልኩ ያለው በደቡብ ጎንደር፣ በምዕራብ ጎንደር፣ በሰሜን ጎጃም፣ በምስራቅ ጎጃም፣ በምዕራብ ጎጃም እና በሰሜን ወሎ ዞኖች ነው። መከላከያ ሰራዊት በአማራ ክልል በተለያዩ ዞኖችና ወረዳዎች ዘመቻ አንድነት በሚል ስያሜ ትንኮሳ ለመፈጸም የሞከረው ራሱን ፋኖ ብሎ የሚጠራው ጽንፈኛ ቡድን ተደምስሷል ብሏል። ጦሩ በሁለት ቀናት ውስጥ ብቻ 317 የፋኖ ታጣቂዎች መግደሉን ትላንት አርብ ባወጣው መግለጫ አስታውቋል። አበበ ፋንታሁን የተባሉ የአማራ ፋኖ በወሎ ወይም ቤተ አማራ ቃል አቀባይ መከላከያ ሰራዊት 30 ተዋጊዎች እንኳን እንዳልገደለ ለሬውተርስ ተናግረዋል። ዮሐንስ ንጉሱ የተባሉ የአማራ ፋኖ በጎንደር ቃል አቀባይ በበኩላቸው ከመከላከያ ሰራዊት ጋር በተደረገ ውጊያ 602 ወታደሮች መገደላቸውን፣ 430 መቁሰላቸውንና 98 መማረካቸውን ተናግረዋል። የትግራይ ኃይሎች ከፍተኛ ወታደራዊ አዛዥ የሆኑት ብርጋዴር ጀነራል ምግበይ ኃይለ የኢትዮጵያ መከላከያ ሰራዊት የፋኖ ኃይሎች ሞከሩት ላለው ትንኮሳ በአደራጅነት ከሷቸዋል። የአማራ ፋኖ በጎንደር ቃል አቀባይ ዮሐንስ ንጉሱ ግን ክሱን ሐሰት ሲሉ ማስተባበላቸውን ሬውተርስ ዘግቧል። ብርጋዴር ጀነራል ምግበይ ኃይለ ከፋኖ ታጣቂ ቡድን ጋር ምንም አይነት ግንኙነት እንደሌላቸው ቃል አቀባዩ ለሬውተርስ ተናግረዋል። የትግራይ ክልል ሰላምና ጸጥታ ቢሮ የኢትዮጵያ መከላከያ ሰራዊት በብርጋዴር ጀነራል ምግበይ ኃይለ ላይ ያቀረበውን ክስ ተቃወመ። በሰራዊቱ የተረጋገጠ የፌስቡክ ገጽ ትላንት በተሰራጨው መግለጫ የቀረበው ክስ ኃላፊነት የጎደለው ተግባር በማለት ኮንኗል። በመከላከያ ሰራዊት የፌስቡክ ገጽ የተሰራጨው መግለጫ ብርጋዴር ጀነራል ምግበይ ኃይለ ምዕራብ ትግራይን አስመልሳለሁ በሚል ሁለት ጊዜ የፌዴራል መንግስት ሰራዊትን ለማጥቃት ሞክረው እንዳልተሳካላቸው ይገልጻል። የጦር መኮንኑ በ10 ሺህ የሚቆጠሩ ወጣቶችን ያስበላ በማለት የገለጸው መግለጫ የራሳቸውን ታጣቂዎች ረሽነዋል፣ ውጊያው ሳይሳካለት አከርካሪው ተመቶ ሸሽቷል በማለት ይወነጅላል። የትግራይ ክልል ሰላምና ጸጥታ ቢሮ የትግራይ ህዝብ ግዛታዊ አንድነት ለማስከበር የሚደረግ ተጋድሎ እንዲህ አቃሎና አኳሶ ማቅረብ የፕሪቶሪያውን ስምምነት ወደ መሬት ወርዶ ተግባራዊ እንዲሆን ትልቅ ድርሻ ካለው ተቋም የማይጠበቅና ኃላፊነት የጎደለው ስለሆነ በፍጥነት መስተካከል አለበት በማለት ተቃውሞውን አቅርቧል። መግለጫው የምላስ ወለምታ ሊሆን እንደሚችል የገለጸው ቢሮው መልሶ ቢጠናና ይቅርታ ቢጠየቅበት እንደሚሻል አሳስቧል። በፕሪቶሪያ የተፈረመውን ግጭት የማቆም ስምምነት ሳይሸራርፉና በአጭር ጊዜ ውስጥ ተግባራዊ ሊያደርጉ የሚችሉ ሐቀኛ ተግባሮች እንዲከናወኑ የትግራይ ክልል ሰላምና ጸጥታ ቢሮ ጠይቋል። የኢትዮጵያ ፌዴራል መንግስትና ህወሓት የተፈራረሙትን ግጭት የማቆም ስምምነት ተግባራዊ ለማድረግ የሚጠበቅበትን ለመወጣት ቁርጠኛ መሆኑንም አስታውቋል። ኤርትራውያንን ከኢትዮጵያ ወደ ኬንያ ለማሻገር ሲሞክሩ በቁጥጥር ስር የዋሉ የመከላከያ ሰራዊት አባላት በተከሰሱበት የህገወጥ የሰዎች ዝውውር ጥፋተኛ ሆነው በመገኘታቸው በእስራትና በገንዘብ መቀጣታቸውን የጋሞ ዞን ከፍተኛ ፍርድ ቤት ፕሬዝደንት ለዶይቼ ቬለ ተናገሩ። በአርባ ምንጭ ከተማ የተሰየመው የጋሞ ዞን ከፍተኛ ፍርድ ቤት በመከላከያ ሰራዊት የደቡብ እዝ 202ኛ ሬጅመንት አዛዥ ሻምበል መብራቱ ታዴና የኦራል አሽከርካሪ ወታደር ጌታቸው ክብረት ላይ የቅጣት ውሳኔውን ያስተላለፈው ትላንት መጋቢት 12 ነው። ሁለቱ የሰራዊት አባላት 52 ኤርትራውያንን ህዳር 16 ቀን 2016 በኦራል በመጫን ወደ ኬንያ በማሻገር ላይ እንዳሉ በቁጥጥር ስር መዋላቸውን የጋሞ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ ሽመልስ ጮራ ለዶይቼ ቬለው ሸዋንግዛ ወጋየሁ ተናግረዋል። ተከሳሾቹ ኤርትራውያኑን ማጓጓዝ ላይ እንዳሉ በቁጥጥር ስር የዋሉት በደቡብ ኢትዮጵያ ክልል አሌ ዞን ቀርቀርቴ በተባለ የገጠር ቀበሌ ውስጥ ነው። ኤርትራውያን ዜግነት ያላቸው ዜጎችን ከኢትዮጵያ ወጥቶ ወደ ኬንያ ድንበር የማሻገር ስራ በመስራታቸው ምክንያት ህገወጥ ሰዎች ዝውውር ወንጀል ሆኖ በመገኘቱ በሰውና በሰነድ ማስረጃ በመረጋገጡ መከላከል ባለመቻላቸው ምክንያት እያንዳንዳቸው በ8 ዓመት ከ5 ወር ጽኑ እስራትና
ይህ ዶይቸ ቬለ ነው። ጀርመን በደቡብ ሱዳን እየተባባሰ በመጣው የጸጥታ ሁኔታ ምክንያት በጁባ የሚገኝ ኤምባሲዋን በጊዜያዊነት ለመዝጋት ወሰነች። ለዓመታት በቅጡ ያልጠና ሰላም ውስጥ የቆየችው ደቡብ ሱዳን ከእርስ በርስ ጦርነት አፋፍ እንደምትገኝ የጀርመን ውጭ ጉዳይ ሚኒስትር አናሌና ቤርቦክ ገልጸዋል። የጀርመን መንግስት የቀውስ አስተዳደር ቡድን እየተባባሰ በመጣው የደቡብ ሱዳን የጸጥታ ሁኔታ ምክንያት በዋና ከተማዋ ጁባ የሚገኘውን ኤምባሲ ለመዝጋት እንደወሰነም አስታውቀዋል። ደቡብ ሱዳን በጎርጎሮሳዊ 2011 ነፃነቷን ብትቀዳጅም ለ5 ዓመታት በእርስ በርስ ጦርነት ውስጥ ቆይታለች። ፕሬዚደንት ሳልቫኪር ሚያርዲትና ምክትላቸው ሪክ ማቻር በጋራ የመሰረቱት የሽግግር መንግስት በአሁኑ ወቅት የመፍረስ ስጋት ተጋርጦበታል። የጀርመን ውጭ ጉዳይ ሚኒስትር ኪርና ማቻር ደቡብ ሱዳንን ወደ ብጥብጥ አዘቅት እየከተቷት ነው ብለዋል። ሁለቱ መሪዎች ቤርቦክ ትርጉም የለሽ ያሉትን ግጭት የማስቆምና የተፈራረሙትን የሰላም ስምምነት የመተግበር ኃላፊነት እንዳለባቸውም ገልጸዋል። የአውሮፓ ህብረት፣ አሜሪካና ሌሎች የምዕራቡ ዓለም ሀገራት ዲፕሎማቶች ኪርና ማቻርን ለማሸማገል ጥያቄ አቅርበው ነበር። የፍልስጤም ፕሬዝዳንት መሐሙድ አባስ የሚመሩት የፋታህ ንቅናቄ የፍልስጤምን ህልውና ለመታደግ ሐማስ ስልጣን እንዲያስረክብ ጠየቀ። የፋታህ ቃል አቀባይ ሞንተር አልሃይክ ለፈረንሳይ ዜና አገልግሎት በላኩት መልእክት ሐማስ ለጋዛ ህፃናት፣ ለሴቶችና ወንዶች ርኅራኄ ማሳየት አለበት ብለዋል። ሐማስ ከአስተዳዳሪነት ገለል እንዲል የጠየቁት ሞንተር አልሃይክ በስልጣን ከቆየ ወደፊት ያለው ጦርነት የፍልስጤምን ህልውና ወደ ማክተም እንደሚመራ መገንዘብ እንደሚኖርበት አሳስበዋል። ሐማስ በ2007 ፋታህ በበላይነት ከሚመራው የፍልስጤም አስተዳደር ጋዛን የማስተዳደር ኃላፊነት የተረከበ ቢሆንም ሁለቱን ኃይሎች ለማሸማገል የተደረጉ ጥረቶች ሁሉ ከሽፈዋል። ሐማስ መስከረም 16 ቀን ከፈጸመው ጥቃት በኋላ እስራኤል በወሰደቻቸው የበቀል እርምጃዎች ጋዛ ከፍተኛ ውድመት ደርሶባታል። ባለፈው ጥር በሐማስና በእስራኤል መካከል የተደረሰው የተኩስ አቁም ቀጣይ ዕጣ ፈንታ ከስምምነት ባለመደረሱ የእስራኤል ጦር የአየር ድብደባና የእግረኛ ወታደሮች ዘመቻ ጀምሯል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ቀሪ ታጋቾችን ሐማስ ካለቀቀ ከፊል ጋዛን ለመገንጠል ትላንት አርብ ዝተዋል። በሐማስና አጋር ታጣቂዎች ከታገቱት 251 እስራኤላውያን መካከል 58ቱ አሁንም አልተለቀቁም። ከቀሪዎቹ ታጋቾች መካከል 34ቱ መሞታቸውን የእስራኤል ጦር አስታውቋል። ሐማስ እስራኤል ላይ በፈጸመው ጥቃት በጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት መረጃ መሰረት አብዛኞቹ ሰላማዊ ሰዎች የሆኑ 1218 ሰዎች ተገለዋል። በጋዛ ጦር ሰቱ በነበሩ ግጭቶች ገበሬው አርሶ ለመኖር ተቸግሮ ቆይቷል ይላሉ። ብዙ የሰው ህይወትም እንዲያልፍ ሲደረግ የነበረው መጥፎ አዝማሚያዎች ተፈጥረው ሙታገጠም የሆነው እርሻዎች ከአማራውም ከኦሮሞውም ብዙ መሬቶች አድረዋል። ሌላ ከውጭ የመጣ አካል የለም። አብሮ ሲኖር የነበረ ህብረተሰብ ነው ይሄንን ሁኔታዎች የታዩበት። አሁንን ያንን ቆም ብሎ እንዳይ እየሆነ ነው ያለው። በተለይም የረመዳንና የአብይ ጾም ጊዜዎችን ጠብቆ በየዓመቱ ሲከሰት የነበረው ግጭት ከማህበረሰቡ የሚነሳ ሳይሆን የሌሎች ፍላጎት ነው ይላሉ የጅሌ ጥሙጋ ነዋሪ የሆኑት አቶ ሃና ሞደዮ። ከአመት እስከ አመት ጾም በሚመጣ ሰዓት ስጋት የሚመጣው ምንድነው እስከ ማለት ድረስ ነው የተወያየነው። አማራና ኦሮሞ ድሮም አብሮ የነበረ ነው፣ ወሰንተኛ ነው፣ ስጋ ዘማዳ አለው። ምንድነው ይሄ ነገር እስከ መቼ ነው የሚሄደው ማለት ድረስ ተነጋገር። የህዝብ ችግር አይደለም፣ ባጭሩ ጥቅም ፈላጊዎች እንበል እንጂ ህብረተሰብ ጋር ምን አገናኝ? ግጭቱ አሁን ላይ ማህበረሰቡ ከሀገር ሽማግሌዎች ጋር በመምከሩ ቢቀንስም የተገኘው ሰላም ዘላቂነት እንዲኖረው አሁንም የሚደረጉ ትንኮሳዎች ሊቆሙ ይገባል የሚሉት በሰሜን ሸዋ ዞን ይፍራታ ግድም ወረዳ ነዋሪ የሆኑት አቶ ባህሩ ገብረየስ ከቀናት በፊት በቀጭን ሜዳ 3 ሰዎች የሞቱበትን ጥፋት ጨምሮ አጥፊዎችን ለህግ የማቅረብ ስራ መሰራት አለበት ሲሉ ይናገራሉ። ይሄንንም ችግር የሚፈጥሩ ሰዎች በጃራም በዲምቱም መስኖም ያሉትን ከነመሳሪያው የት ቦታ ላይ ሆኖ እንደሚተኩሱ የተለያየ ችግር እንደሚፈጥሩ ቆጥረን ለመከላከያውም ለኦሮሞ አመራርም ነግረን፣ ግን እኛ ህዝቡ ምንም አላለም እነኚህ ነጋዴዎች ናቸው ለህግ ይቅረቡ በሚሉበት ሰዓት የተወሰደ እርምጃ የለም። አሁን ያለው ቅሬታ ነው። እኛ በአካባቢው ብዙ ጊዜ የነበረው ተደጋጋሚ ግጭት በርካታ ሰዎች የሚሞቱበት፣ በርካቶች መኖሪያ አካባቢያቸውን ትተው የሚሰደዱበት ነው ያሉት የኦሮሞ ብሔረሰብ ዞን ምክትል አስተዳዳሪና የጸጥታ መምሪያ ኃላፊ አቶ አብዱ ጀማል መሐመድ ሳኒ ለዚህ ሁሉ ግጭት መባባስ ግን የፖለቲካ አመራሩ ተሳትፎ ከፍተኛ እንደነበር ይናገራሉ። ፖለቲከኛው ራሱ ማህበረሰቡን የሚያጣላበት አማራ ኦሮሞ ተብሎ የሚያጣላበት የነበረበት ሁኔታ ነው ያለው። እኛ ራሱ የምናውቀው 5-6 ዓመት የዘለቀበት የእርስ በርስ ግጭት በሚያስብል ደረጃ አንድ ከተማ እንደ ከተማ የሚወድምበት ደረጃ አንድ ቀበሌ የሚወድም የመንግስት የህዝብ አገልግሎት የሚሰጡ ተቋማት የሚወድሙበት ሁኔታ የነበረና
እንደ ልምድ ተደርጎ ጭምር አመት በመጣ ቁጥር ጠብ የሚጫርበት ግጭቶቹ የብሔር መልክ እንዲኖራቸው ተደርጓል የሚሉት የሰሜን ሸዋ ዞን ምክትል አስተዳዳሪ የሆኑት አቶ ተክለየስ በለጠ በጊዜው ግጭቶቹ ሲፈጠሩ መፍትሄ የተሰጠበት መንገድ ክፍተት እንደነበረበት ይገልጻሉ። ከቅርብ ጊዜ ወዲህ በተለይ ከ2010 ዓ.ም ጀምሮ በነበሩ ግጭቶች የግጭቶቹ መልክ የብሔር መልክ እየያዘ በርካታ የሰው ህይወት ጠፍቷል፣ በርካታ ንብረት ወድሟል። ይሄንን መፍትሄ በመስጠት በኩል ፖለቲካሊ የተሄደበት ርቀት በጣም መሰረታዊ ችግር የነበረበት ነው። መፍትሄ በመስጠት ደረጃ ብቻ ሳይሆን ችግሮችን በማባባስ ደረጃ ወሰን አበጅቶ ድንበር አበጅቶ ፖለቲካ አመራሩ ብሔርን እንደ መከለል ያድርጎ ህዝቦችን ወደ ነበሩበት የማህበራዊ ህይወት ኢኮኖሚያዊ ህይወት ከመመለስ ይልቅ የግጭቱ ሁኔታ እንዲባባስ ሲደረግ የነበረበት ሁኔታ ስለነበር በሁለቱ ዞን አዋሳኝ አካባቢ ላይ ያሉ የማህበረሰብ ክፍሎች መካከል በተፈጠረ መግባባት የሚፈጠሩ ግጭቶች የብሔር መልክ እንዳይኖራቸው ማድረግ ተችሏል የሚሉት አቶ ተክለየስ በለጠ በቀጣይ ወንጀለኞችን ለይቶ የማውጣት ተግባር ይሰራል ብለዋል። ለዶይቼ ቬለ ዘገባ ኢሳያስ ገላው። ወደ ሳምንታዊ የዝግጅቶቻችን ምዕራፍ ተሸጋግረናል። አድማጮቻችን፣ ቀዳሚው ከአድማጮች ማህደር ዝግጅታችን ነው። በተለያዩ የመልእክት መቀበያ አድራሻዎቻችን የደረሱን መልእክቶች ተሰባስበውበታል። አዘጋጇ ልደት አበበ ናት። በድጋሚ መልካም ቆይታ። የአድማጮች ማህደር። ጤና ይስጥልኝ ውድ የአድማጮች ማህደር ዝግጅት ተከታታዮችና ተሳታፊዎች፣ በቴሌግራም ቦት፣ ፌስቡክ ሜሴንጀር እና በኢሜይል የላካችኋቸው መልእክቶች ደርሰውናል፣ እንደሚከተለው ይስተናግዳሉ። የሐረሩ ደንበኛችን መቶ አለቃው ቤታሪኩ በላኩት መልእክትን ጀመር። ሰላምን ከጦር ሜዳ ወይስ ከጠረጴዛ ዙሪያ ሲሉ ይጠይቃሉ። አሁን ላይ በዓለም ዙሪያ የሚነሳው ትልቁ ጥያቄ ሰላም ነው። በአራቱም ማዕዘን የሚገኙ የዓለም ህዝቦች ድምጽ በአንድነት ሰላም 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 እያለ ያስተጋባል። ሰላም ግን ፈጽሞ የለም። ለሰላም መደፍረስና ለህዝቦች ስቃይና መከራ በአብዛኛው እንደ ምክንያትነት የሚጠቀሱት የኢኮኖሚና የአይዲዮሎጂ ልዩነቶች ናቸው።